መጽሐፈ ኩፋሌ ምዕራፍ 5 አዳም በዚች ቀን ከገነት ሲወጣ በጎ መዓዛ አድርጎ እንዲቀበለው ዕጣን፣ ቀንአንት፣ ልባንጃ፣ ስንቡል የሚባል ሽቱ ፀሐይ ሲወጣ ሰውነቱን በሰወረበት ቀን በጠዋት አጠነ። በዛችም ቀን የእንስሳትና የአራዊት ሁሉ በዚህ ዓለም የሚመላለሰው ፍጥረትና የወፎች የሚንቀሳቀሰውን ፍጥረት ሁሉ አፍ በአንድ አንደበት ከመናገር ተከለከለ። ከዚያ አስቀድሞ አንዱ ካንዱ ጋር በአንድ አንደበትና በአንድ ቋንቋ ይናገሩ ነበርና። በኤዶም ገነት የሚኖረውን ስጋዊ ደማዊ ፍጥረትን ሁሉ ከገነት አስወጥቶ አሰናበተ። ስጋዊ ደማዊ ፍጥረት ሁሉ በየተፈጥሯቸውና በየወገናቸው ወደ ተፈጠሩላቸው ቦታ ተበተኑ። ለአዳም ብቻ ከእንስሳትና ከአራዊት ሁሉ ለይቶ ሰውነቱን ይሸፍን ዘንድ ልብስን ሰጠው። ስለዚህ ነገር የሥርዓቱን ፍርድ የሚያውቁ ሰዎች ሁሉ ሰውነታቸውን እንዲሰውሩ እንጂ አሕዛብ እንዲገለጡ እንዳይገለጡ በሰማይ ጽላት ተጻፈ። በአራተኛው ወር መባቻ ሔዋንና አዳም ከኤዶም ገነት መጥተው በተፈጠሩባት ኤልዳ በምትባል አገር ኖሩ። አዳምም የሚስቱን ስም ሔዋን አላት። እስከ መጀመሪያው ኢዮቤልዩ ድረስ ልጅ አልነበራቸውም። ከዚህም በኋላ በግብር አወቃት። እርሱ ግን በኤዶም ገነት እንደተማረ ምድርን ያርሳት ይቆፍራት ነበር። በ3ኛው ሱባኤ በሁለተኛው ኢዮቤልዩ ቃይንን ወለደች። በ4ኛው ሱባኤ አቤልን ወለደች። በ5ኛው ሱባኤ ልጇን አዋንን ወለደቻት። እግዚአብሔር ለአቤል እጅ መስዋዕትን ተቀብሏልና በቃየን እጅ ግን መስዋዕትን አልተቀበለምና በ3ኛው ኢዮቤልዩ መጀመሪያ ቃየን አቤልን በምድረ በዳ ገደለው። በግፍ ስለሞተ እየተካሰሰ ደሙ በምድር እስከ ሰማይ ጮኸ። በግፍ ስለገደለው ስለ አቤል እግዚአብሔር ቃየንን ዘለፈው። የወንድሙ የአቤልን ደም በምድር ላይ ስላፈሰሰ ዘመኑን አረዘመበት፣ በምድርም ረገመው። ስለዚህ ነገር ወንድሙን በተንኮል የሚገድል ሰው የተረገመ እንደሆነ በሰማይ ጽላት ተጻፈ። ያዩ ሰዎችም ሁሉ ይህን ይደረጋሉ። አይቶም ያልተናገረ ሰው እንደርሱ የተረገመ ይሁን። ስለዚህ ነገር እኛ በምድርና በሰማይ በጨለማና በብርሃን በሁሉም የሚደረገውን ኃጢአት ሁሉ በፈጣሪያችን በእግዚአብሔር ፊት እንናገር ዘንድ መጣን አሉ። ሔዋንና አዳምም ስለ አቤል 4 የዘመን ሱባኤ ሲያለቅሱ ኖሩ። በ5ኛው ሱባኤ በ4ኛው ዓመት ደስ አለው። ዳግመኛም አዳም ሔዋንን በግብር አወቃት፣ ወንድ ልጅ ወለደችለት። ቃየን ስለገደለው ስለ አቤል እግዚአብሔር በዚህ ዓለም ሁለተኛ ልጅ ተካልን ብሏልና ስሙን ሴት አለው። አቤልም ምትክ ማለት ነው። በ6ኛው ሱባኤ ልጁን አዙራን ወለዳት። ቃየንም እህቱ ሔዋን ሚስት እንድትሆነው ዘንድ አገባት። በ4ኛውም ኢዮቤልዩ መጨረሻ ኢኖንን ወለደችለት። በ5ኛውም ኢዮቤልዩ በመጀመሪያው ሱባኤ በመጀመሪያው ዓመት በዚህ ዓለም ቤቶች ተሰሩ። ቃየንም ከተማ ሰራ፣ ስሟን በልጁ በሄኖም ስም ጠራት። አዳምም ሚስቱ ሔዋንን በግብር አወቃት። ዳግመኛም 9 ልጆችን ወለደችለት። ሴት በ5ኛው ኢዮቤልዩ በ5ኛው ሱባኤ እህቱን አዙራን ሚስት አድርጎ አገባት። በ4ኛውም ዓመት ሄኖስን ወለደችለት። በዚህ ዓለም የእግዚአብሔርን ስም በመሐላ ጊዜ መጠራት የጀመረ እርሱ ነው። በ7ኛው ኢዮቤልዩ በ3ኛው ሱባኤ ሄኖክ ሚስት ትሆነው ዘንድ እህቱ ኑዓምን አገባ። በ5ኛው ሱባኤ በ3ኛው ዓመት ልጅ ወለደችለት። ስሙንም ቃይናን አለው። በ8ኛው ኢዮቤልዩ መጨረሻ ቃይናን እህቱን ሙዓሊሲቲን ሚስት አድርጎ አገባ። በ9ኛው ኢዮቤልዩ በመጀመሪያው ሱባኤ በዚህ ሱባኤ በ3ኛው ዓመት ልጅ ወለደችለት። ስሙንም መላልኤል አለው። በ10ኛው ኢዮቤልዩ በሁለተኛው ዓመት
መላልኤል ሚስት ትሆነው ዘንድ የአባቱን ወንድም አበኪሄልን ልጅ ዲናን አገባ። በ3ኛው ሱባኤ በ6ኛው ዓመት ወንድ ልጅ ወለደችለት። ስሙንም ያሮድ አለው። በዘመኑ ትጉሃን የተባሉ የእግዚአብሔር አገልጋዮች የሚሆኑ የሴት ልጆች በዚህ ዓለም የቀና ስራንም ፍርድን ያደርጉ ዘንድ ለሰው ልጆች ሊያስተምሯቸው ወደ ምድር ወርደዋልና በ11ኛው ኢዮቤልዩ ያሮድ ሚስት አገባ። ስሟም ባረካ ይባላል። ይህችውም የአባቱ እህት የራሱኤል ልጅ ናት። በዚህ ኢዮቤልዩ በ4ኛው ሱባኤ ሚስት አገባ። በዚህ ኢዮቤልዩ በ4ኛው ዓመት በ5ኛው ሱባኤ ወንድ ልጅን ወለደችለት። ከዚያም በኋላ ስሙን ሄኖክ አለው። እርሱ አስቀድመው በዚህ ዓለም ከተፈጠሩ ሰዎች ይልቅ መጽሐፍንና ትምህርትን ጥበብንም ተማረ። ሰዎች ሁሉ በየወራቸው እንደ ስርዓታቸው የዘመኑን ጊዜ ያውቁ ዘንድ እንደ ወራቸው ስርዓት የሰማይን ምልክት መጽሐፍ ጻፈ። እርሱ አስቀድሞ ምስክርን ጻፈ፣ ለእስራኤልም ልጆች በየወገናቸው አሰማባቸው። በሱባኤ የሚቆጥሩ ቁጥሮችን እርሱ ተናገረ፣ የዘመኖችንም ቀን እርሱ ተናገረ፣ ወሮችንም ሰራ። እኛ እንደነገርነው ዘመኖችን የሚቆጥሩባቸው ሱባኤዎችንም ተናገረ። የተደረገውን ገና የሚደረገውንም ቁጥር ፍርድ እስከሚደረግበት ቀን ድረስ በዘመናቸው በእስራኤል ልጆች ላይ የሚደረገው ሌሊት በህልሙ ራእይን አየ፣ አወቀም። ለምስክርነት ጻፈው። በሰው ልጆች ሁሉ ላይ በየትውልዳቸው በዚህ ዓለም ምስክር ሊሆን አኖረው። በ12ኛው ኢዮቤልዩ በ7ኛው ሱባኤ ሚስት አገባ። ስሟም አድኒ ይባላል። ይህችውም የዳንኤል ልጅ የአባቱ እህት ልጅ ናት። ለእርሱ ሚስት ልትሆነው አገባት። በ6ኛው ዓመት በዚህ ሱባኤ ወንድ ልጅ ወለደችለት። ስሙንም ማቱሳላ ብሎ ጠራው። ከዚህ በኋላ ፈጣሪያቸውን ከሚያገለግሉ መላእክት ጋር 6 የኢዮቤልዩ ዘመኖችን ኖረ። በምድር ያለውን ሁሉ ሰማይም ያለውን የፀሐይንም ስልጣን አሳዩት። ሁሉንም ጻፈ። ከሰው ልጆች ጋር ኃጢአት አንድ ሆነው በደል ለሰሩት ለትጉሃን አዳኘባቸው። እነዚህ ከሰው ልጆች ጋር ሊረክሱ በግብር አንድ የሆኑ ዘንድ ጀምረዋልና ሄኖክ በሁሉም አዳኘባቸው፣ አሰማባቸው። ከሰው ልጆች መካከል ተነስቶ ሄደ። ለጌትነት ለክብር ወደ ኤዶም ገነት ወስደነው እነሆ በዚያ የዘላለም ቅንጣትና ቁርጥ ፍርድን የአዳምን ልጆች ኃጢአት ሁሉ እርሱ በዚያ ይጽፋል። ለሰው ሁሉ ልጅ ያሰማ ዘንድ ቁርጥ ፍርድም እስኪደረግበት ቀን ድረስ የሰውን ሁሉ ስራ ይናገር ዘንድ እርሱ ለምልክት ተሰጥቷልና ስለ እርሱ በኤዶም አገር ላይ ሁሉ የጥፋት ውሃን አመጣ። ለእግዚአብሔር በዚህ ዓለም 4 ቦታዎች አሉትና እርሱም እግዚአብሔር በሚቀበለው ዕጣን በሰርክ አስቀድሞ በቀትር ጊዜ መቅደስን አጠነ። እርሱ እነዚህ የኤዶም ገነትና የምስራቁ ደብር፣ ይህ ዛሬ አንተ ያለባትም ደብረ ሲና ናቸው። ይህን ዓለም ለማንጻት በሚደረግ በአዲስ ሕግ ይነጻል። ስለዚህም ነገር ምድር ከኃጢአትና ከበደል ሁሉ ይህ ዓለም ጸንቶ በሚኖርበት ዘመን ትነጻለች። በ14ኛው ኢዮቤልዩ ማቱሳላ ሚስቱን አድናን አገባ። ይህችውም የአባቱ እህት ልጅ የኢዝራኤል ልጅ ናት። በ6ኛው ሱባኤ በ1ኛው ዘመን ልጅ ወለደ። ስሙንም ላሜህ አለው። በ14ኛው በ15ኛው ኢዮቤልዩ በ3ኛው ሱባኤ ላሜህ ሚስት አገባ። ስሟም ቤቴናስ ይባላል። ይህችውም የአባቱ የእህት ልጅ የአቢኪኤም ልጅ ናት። ሚስት ትሆነው ዘንድ አገባት።